ዕለታዊ የምንዛሬ ዋጋ በየዕለቱ እየተቀያየረ ማስደመሙን ቀጥሏል። እንደምን ቆያችሁ? ዛሬ ሐምሌ 10 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ ማንኛውም ጥያቄ ካላችሁ በኮሜንት ላይ ማሳወቅ ትችላላችሁ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 181 ብር ከ42 ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ በዛሬው ዕለት አንድ አሜሪካ ዶላርን 177 ብር ከ03 ይመነዝራል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ74 ሲመነዘር፣ አባይ ባንክ ላይ 162 ብር ከ55፣ እንደዚሁም ቡና ባንክ ላይም በዛሬው ዕለት አንድ አሜሪካ ዶላር 162 ብር ከ10 በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 244 ብር ከ33 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድ 229 ብር ከ20 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮች ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ65 ይመነዘራል። ወጋገን ባንክ ላይም 216 ብር ከ35 ሲመነዘር፣ ቡና ኢንተርናሽናል ባንክ ላይም 1 ፓውንድን 215 ብር ከ10 ይመነዝራል። ሌላኛው ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ40 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ጥቁር ገበያ ላይ 48403 ብር ይመነዘራል። እንደዚሁም በግል ምንዛሬ ቢሮ ላይ ኢትዮጵያ ውስጥ ሮሃ የግል ምንዛሬ ቢሮ ላይ አንድ ሳውዲ ሪያልን 46 ብር ከ01 ሲመነዘር 1000 ሳውዲ ሪያል 46010 ብር ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያል 45 ብር ከ38 ሲመነዘር 1000 ሳውዲ ሪያል ስኬት ባንክ ላይ 45380 ብር ይመነዘራል። ዳሽን ባንክ ላይም አንድ ሳውዲ ሪያል 45 ብር ከ24 ሲመነዘር 1000 ሳውዲ ሪያል 45240 ብር ይመነዘራል። ዘምዘም ባንክ ላይም አንድ ሳውዲ ሪያል 44 ብር ከ78 ሲመነዘር 1000 ሳውዲ ሪያልን ደግሞ 44780 ብር ይመነዝራል። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት ጥቁር ገበያ ላይ 207 ብር ከ54 እየመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድን ዩሮ 199 ብር ከ38 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ አንድን ዩሮ 191 ብር ከ93 ሲመነዝር፣ ዘምዘም ባንክ ላይ 188 ብር ከ74፣ እንደዚሁም ህብረት ባንክ ላይም አንድን ዩሮ 188 ብር ከ73 እየመነዘረ ይገኛል። ሌላኛው ገንዘብ የዱባይ ድርሃም ነው። አንድ አረብ ኤሚሬት ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ39 እየተመነዘረ የሚገኝ ሲሆን 1000 ድርሃም ጥቁር ገበያ ላይ 49397 ብር ይመነዘራል። እንደዚሁም ኢትዮጵያ ውስጥ ደግሞ ሮሃ የግል ምንዛሬ ቢሮ ላይ አንድ ዱባይ ድርሃምን 47 ብር ከ78 ሲመነዘር 1000 ድርሃምን ደግሞ 47780 ብር ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 46 ብር ከ21 ሲመነዘር 1000 ድርሃም 46210 ብር ይመነዘራል። ዳሽን ባንክ ላይ ደግሞ አንድ ድርሃም 46 ብር ከ18 ሲመነዘር 1000 ድርሃም 46180 ብር ይመነዘራል። የኦሮሚያ ህብረት ስራ ባንክ ላይም በዛሬው ዕለት አንድ ድርሃምን 46 ብር ከ17 እየመነዘረ የሚገኝ ሲሆን 1000 ድርሃም 46170 ብር ይመነዘራል። ሌላኛው ገንዘብ ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር ከ31 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ ስዊስ ፍራንክ 215 ብር ከ61 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ አንድ ስዊስ ፍራንክን በዛሬው ዕለት 201 ብር ከ19 እየመነዘረ የሚገኝ ሲሆን ወጋገን ባንክ ላይ 198 ብር ከ27፣ እንደዚሁም ብሔራዊ ባንክ ላይም አንድ ስዊስ ፍራንክን 197 ብር ከ9
ከ94 እየመነዘሩ ይገኛል። ሌላኛው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ78 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 26 ብር ከ77 እየተመነዘረ የሚገኝ ሲሆን ብሔራዊ ባንክ ላይ 23 ብር ከ65 እንደዚሁም ወጋገን ባንክ ላይም 23 ብር ከ62 እየተመነዘረ ይገኛል። ሌላኛው ገንዘብ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ23 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ አንድ ካናዳ ዶላር 121 ብር ከ26 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ዳሽን ባንክ ላይ አንድ ካናዳ ዶላር 115 ብር ከ23 ይመነዘራል። ብሔራዊ ባንክ ላይ ደግሞ 113 ብር ከ90 እየተመነዘረ የሚገኝ ሲሆን አማራ ባንክ ላይም አንዱን ካናዳ ዶላር 113 ብር ከ54 እየመነዘረ ይገኛል። ሌላኛው ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 18 ብር ከ72 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ስዊድን ክሮና የሚመነዝሩ ባንኮች ደግሞ ቀዳሚው ወጋገን ባንክ ላይ አንድ ክሮና 16 ብር ከ65 ሲመነዘር ብሔራዊ ባንክ ላይ 16 ብር ከ58 እንደዚሁም ልማት ባንክ ላይ ደግሞ 16 ብር ከ45 እየተመነዘረ ይገኛል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 126 ብር ከ75 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር 111 ብር ከ98 ሲመነዘር ቡና ባንክ ላይ 111 ብር ከ36 እንደዚሁም ልማት ባንክ ላይም አንዱን አውስትራሊያ ዶላር 110 ብር ከ67 እየመነዘሩ ይገኛል። ሌላኛው ኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 586 ብር ከ91 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58691 ብር ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 520 ብር ከ36 ሲመነዘር 100 ኩዌት ዲናር ብሔራዊ ባንክ ላይ በዛሬው ዕለት 52036 ብር ይመነዘራል። ልማት ባንክ ላይ ደግሞ አንድ ኩዌት ዲናርን 518 ብር ሲመነዘር 100 ኩዌት ዲናር 51800 ብር ይመነዘራል። ንግድ ባንክ ላይ በዛሬው ዕለት አንድ ኩዌት ዲናር 506 ብር ከ60 ሲመነዘር 100 ኩዌት ዲናርን ደግሞ 50660 ብር ይመነዝራሉ። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ74 ሲመነዘር 1000 ኳታር ሪያል ጥቁር ገበያ ላይ 48740 ብር እየተመነዘረ ይገኛል። በባንክ ደግሞ 1000 ኳታር ሪያልን 45370 ብር ይመነዝሩታል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 471 ብር ከ67 ሲመነዘር 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47167 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41742 ብር ይመነዝሩታል። ባህሬን ዲናርን ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 480 ብር ከ72 ሲመነዘር 100 ባህሬን ዲናር ጥቁር ገበያ ላይ በዛሬው ዕለት 48072 ብር ሲመነዘር በባንክ ደግሞ 100 ባህሬን ዲናርን 42118 ብር ይመነዝሩታል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 255 ብር ከ85 ሲመነዘር 100 ጆርዳን ዲናር ጥቁር ገበያ ላይ 25585 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናር 22197 ብር ይመነዘራል። የቱርክ ሊሬንስና አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ85 ሲመነዘር 100 ቱርክ ሊሬ 385 ብር ይመነዘራል። በባንክ ደግሞ 100 ቱርክ ሊሬን 317 ብር ይመነዝሩታል። የየመን ሪያልን ስና አንድ የመን ሪያል በዛሬው ዕለት ጥቁር ገበያ ላይ 0.76 ሳንቲም ሲመነዘር 100 የመን ሪያል 76 ብር ይመነዘራል። በባንክ ደግሞ 66 ብር እየመነዘሩት ይገኛል። እስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ሲመነዘር በባንክ ደግሞ 54 ብር ከ15 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የጅቡቲ ፍራንክ በዛሬው ዕለት በባንክ 0.90 ሳንቲም ሲመነዘር የኬንያ ሽልንግ ደግሞ 1 ብር ከ25 እንደዚሁም ደግሞ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ74 እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ኦል ባንክ ኤክስቼንጅ እንደዚሁም አዲስ ፎርቹን እና ኢትዮ ፎሬክስ ናቸው። ቻው